እኔ እግዚአብሔርን ቤት በጣም ያላመንኩት ነገር እስካሁን ግር እያለኝ ነው። ደንግጫለሁ። ለምን እንደሆነ አላውቅም። ሬሳ ነው። አንድ ሺህ ሰብስክራይብ ነው የቀራት የዩ ቻናል። ይሄ ቪዲዮ ተለቆ ከታች ፒን ያደርግላችኋለሁ ኮሜንት ስር ላይ ሰብስክራይብ ያላደረጋችሁት የሚስቴን አካውንት 100 ሺህ ያስገቡልኝ። በጣም ገርሞኛል። እኔ ማርያምን በጣም ደስተኛ ሆኛለሁ ዛሬ ከምላችሁ በላይ። ያው አባቴም ቃሉን አላጠፈም። ባለፈው ቃል ገብቶ ነበረ በሚዲያ ትልቅ ሚዲያ ሽምግልና ፕሮግራም ላይ በሽማግሌ ፊት ነው ቃል የገባውና ልጅ ወልዳችሁ ኧረ አይገባም። ኧረ በእግዚአብሔር እኔ እንደዚህ አልወድም። በቃ ገና ሌላም ነገር በቃል ስለተገኘ እንደኔ በጣም ነው የማመሰግነው። ሰላም እንዴት ናችሁልኝ? ውድና የተከበራችሁ የኔና ያዩ ወዳጆች በሙሉ ተመልካቾች በሙሉ የኛ ቤተሰቦች በሙሉ ቀዳማዊት ፋሚሊዎች በሙሉ ቲክቶክ ላይ ዩቲዩብ ላይ በሙሉ የምትወዱን የምታደንቁን ቤተሰቦቻችን በሙሉ ዛሬ በጣም እኔ አስደነገጠኝ ጉዳይ ይዤላችሁ መጥቻለሁ። እኔ ማመን አልቻልኩም። እውነት እኔ ማለቴ አይኖ ሁላችሁም ትጠብቁት ነበረ። ቲክቶክ ላይም ተቆራርጦ አይታችሁታል። ዩቲዩብ ላይም የተመለከታችሁት ወዳጆች ቤተሰቦች አላችሁና ከሁለት ወር በፊት ሽምግልና ልኬ ነበር። 2 ወር ወይ ከወር ምናምን 1 ወር ከ15 ቀን በቃ እንደዛ ነገርና 2 ወር 1 ወር ከምናምን ሽምግልና ልኬ ነበርና የሽምግልናው ፕሮግራም ላይ አባቴ እኔ እቤት እሰጣቸዋለሁ፣ የሚሰሩበት መሬት እሰጣቸዋለሁ፣ ልጅቷን ለልጄ ከሰጣችሁ ብሎ ነበር። እዛ የሽምግልና ክርክር ላይ ያላያችሁ ቤተሰቦች የሽምግልናው ቪዲዮ ገብታችሁ ማየት ትችላላችሁ ከታች። የኔ አባት ለህያብ ሽምግልና ስልክ መኖሪያ ከቸገራቸው ቤት የሚሰሩበት መሬትም ሆነ ቤት እኔ እሰጣቸዋለሁ ብሏል። እና ያንን ነገር ዛሬ ቀጠሮ ይዘናል ከአባታችን ጋርና የቱ ጋር እንደሆነ አላውቅም። ይዞኝ ሊሄድ ነው፣ ቦታው ድረስ አሳያለሁ ብሎኛልና ካርታ ምናምን ይዤ ልምጣ ብሎ ነው የሄደው። እኔ እግዚአብሔርን ቤት በጣም ያላመንኩት ነገር እስካሁን ግር እያለኝ ነው። ደንግጫለሁ። ለምን እንደሆነ አላውቅም። እኔ ራሱ ማለት አንደኛ እውነት አልመሰለንም ነበር። ማለት እንዴት ብዬ ላስረዳ? ያው አንዳንድ ጊዜ ምን አለ ሽማግሌዎች እሺ ብለው እንዲፈቅዱ አይደለ? ያንን በማስመልከት የተናገረው ነገር ነው እንዴ መሰለን ሪያሊቲ መስለን እኛ እንደ ቁም ነገር አላሰብነው። ትክክል ማርያምን። እኔም ለህያብ ሽምግልና የተቀመጡት ሰዎች ህዩን እንዲሰጡኝ ለማሳመን ያደረገው ነገር መስሎኛል። ግን አባቴ ሆኖ ተገኝቷል። እውነት ሆኖ ተገኝቷልና እኔ ለአባቴ ያለኝን ፍቅር ምን ያህል እንደምወደው ታውቃላችሁና እኔና አባቴ ያለን ግንኙነት ደግሞ ይለያል። አባቴ ዛሬ በቃ ሊያስደምመን ነው። የት ቦታ እንደሆነ አላውቅም። በቃ ቀጥታ ይዙን ይሄዳል ነው። እየጠበቅን ነው። ከመኪና እንቀበለውና በመኪናችን ይዘነው እንሄዳለን ቦታው ድረስ። ይሄ የምትይው ነገር አለ? የለም ቢቢ አንቺም ወቅተሻለሁ። አይ በጣም በቃ እንትን ይሆንኩት ያልገመትኩት ነገር ነው ማለት። ከዛ ደግሞ ድንገት ነው ተነስቶ እናንተ ልጆች ቡታጅራ ሳትወጡ ሳትለቁ የባለፈውን እንትኑን ላሳያችሁ ምናምን ነገር ሲል ቤት ምንድነው ምናምን ነገር ነው ያለውና ልክ አሁን እኛ እንዳየነው እናንተም እንድታዩት እንፈልጋለን። ምክንያቱም ከኛ እኩል ሁሉን ነገር ታቆላችሁና ብታቁ ደስ ይላናል በሚል ነው እንጂ ያው ካየነው በኋላ እኮ ይሄ እኮ እንደዚህ ነው ምናምን ብለን ብንነግራችሁ ደስ ይላል። ግን እኛ ጋርም ያለውን ስሜት ጭምር እንድታቁት ነው። ከዛ ደግሞ ቤት ዝም ብሎ ነው በቃ እንደ ድንገት ተነስቶ ባለፈው እንትን ያለውን ከዚህ ሳትለቁ ላሳያችሁ ምናምን ነገር አለን። ከዛ እንዴት ብለን ግራ ገብቶናልና ብቻ አንድ ላይ እናየዋለን፣ አብረን እናያለን። ቤተሰቦች እስከ መጨረሻው ድረስ ተከታተሉን። ዛሬም እንደሌላው ጊዜ ላይካችሁና ሰብስክራይባችሁ እንዳይለይ ቤተሰቦች። ወደ 250 ሺህ እየገሰገስኩኝ ነው። እኔም እዩዬም 100 ሺህ ልትገባ ሬሳ ነው። አንድ ሺህ ሰብስክራይብ ነው የቀራት የዩ ቻናል። ይሄ ቪዲዮ ተለቆ ከታች ፒን ያደርግላችኋለሁ ኮሜንት ስር ላይ
ሰብስክራይብ ያላደረጋችሁት የሚስቴን አካውንት 100 ሺህ ያስገቡልኝ ቤተሰቦቼ። አባቴ ደሞ ጓጓው እንጂ ታይም እውነት መጀመሪያ አካባቢ እንደውም 70-80 ላይ ያለው ምንም አልመሰለኝም። ከ95 በኋላ ወይኔ 100 አይገባም እንደ እያልኩኝ 10 ጊዜ ነው ቼክ የማደርገውና ሚስቴ አንዲ ሰዎች ሚስቴ ወይ አባቴ እኔና አንቺ እንድንኖርበት ቤት እንድንሰራበት መሬት እንኖርበታለን፣ ግን ቤት ሊሰጠን ነው። እንኖርበታለን ማመን አልቻልኩም። ያው የሆነ ታይም ላይ አሁን እንኳን ባይሆን ቤት ያው መቀመጡ አይከፋም ማለት በቃ የሆነ ሰዓት ላይ ነው የሚጠቅማችሁ። ምን እንደሚፈጠር መቼ ላይ ምን እንደሚሆን ምንም የምታውቁት ነገር የለምና የሆነ ታይም ላይ ምን ነው ቤት በኖረኝ ምናምን የምትሉበት ታይም አለ እና ያንን ታይም ይጠቅማል እንጂ አሁን ላይ እኛ ኑራችን ያው ታውቁታላችሁ አዲስ አበባ ነው ያለነውና ግን ያው ሁሉም ሰው እንደዛ አይደል የሚያደርገው። ልክ ይወጣና ወደ ገጠር ወጣ ይልና እንደዛ ነው ቤት ነው የሚኖረው። እንዴት ጋሼን እንቀበለው። ቡርኬም እየጠበቁን ነው። እናንሳቸውና ወደ ንብረት መቀበል እንሄዳለን። ተከተሉ። ሰላም ቤተሰቦች፣ ያው ቀደም እንዳልኳችሁ አሁን አባቴ መጥቷል። ያው ከአባቴ ጋር ወደሚሰጠን ንብረት እንግዲህ መሬት አዘጋጅቼላችኋለሁ ብሏል። ለኔና ለህዮ እዩዛች ጋር እንችል አባቴ ቦታ ለቃለታለች ጋቢና ዛሬና አባቴ ዛሬ የመሬት ርክክብ ትዳር ይዛል አግብታል ኑርበት ብሎ መሬት ሊሰጠኝ ነውና በጣም ገርሞኛል። እኔ ማርያምን በጣም ደስተኛ ሆኛለሁ ዛሬ ከምላችሁ በላይ። ያው አባቴም ቃሉን አላጠፈም። ባለፈው ቃል ገብቶ ነበረ በሚዲያ ትልቅ ሚዲያ ሽምግልና ፕሮግራም ላይ በሽማግሌ ፊት ነው ቃል የገባውና እሱን ቃል ሊተገብር ነው ማለት ነው። አባቴ እንሂድ፣ አሁን መንገድ ትመራናለህ። ቤት በኩል ነው፣ በዚህ ነው የምንገባው። በዚህ ወደ ላይ ተከታተሉ። እሺ ያርግላችሁ። ገባችሁ? ቤት በኩል እንደዚህ ወደታች በሱ አሁን በቃ በዚህ ከመግባት በጥቁሩ አስፋልት በዚህ ያስገባል። በዛኛው እንወጣለን። በዚህ ግቡና በዛ እንወጣለን። ችግር የለውም። ቅርብም ስለሆነ ብዙ አይደለም ከከተማው። ወደታች ወደዚህ ነው ደግሞ ወጣው ሲወጣ ማለት ነው። የከተማው የደረሳችሁ እናንተ ናችሁ። የሚገርም የቅርብ ቦታ ነው። የቅርቡ የደረሳችሁ ለእናንተ ነው። ምን አይነት እድል እንዳላችሁ ብቻ አላውቅም። ቀጥታ የነጥም አቅራቢያ ነው። የእሷ ትንሽ አረንጓዴ አካባቢ ያለበት ነው። የእናንተ ግን ከከተማው በቃ የ15 ብር ባጃጅ ያለበት ነው። እድለኞች ናችሁ።
አሁን ይኸውላችሁ ትዳር ጠንካራ ትዳር ማለት ሰው በኑሮ ላይ ሲጠነክር ነው። በትዳሩ ሲጠነክር ነው። በአስተሳሰብ ጠንክሮ ሲይዝ ነው። ሴቷ ማስተሳሰቧ ረጅም ራዕይ ሲኖራት ነው። ወንዱም እንደዛው። አሁን ሴት ጠንካራ ሆና ወንዱ ፈሽፋሻ ከሆነ የሆነ አልባሌ አጥፊ አልባሌ ከሆነ ተበታይ ነው። ግን ከሴቷ ይልቅ ወንድዮ ጠንካራ ሲሆን ነው ጥሩ። ወንድዮ ጠንካራ ከሆነ የሴቷ ከወንዱ ተከትላ ትጠነክራለች። ግን ልጁ የትዳር አጋሯን ጠንካራ ሲሆን፣ አሁን እናንተ የሰው ወሬ መቀበል የለባችሁ። ትዳራችሁ የጠነከረ መሆን አለባችሁ። ይኸውና አሁን ልጅ ትወልዳላችሁ፣ ምን ትላላችሁ? ሰው በክርስትና ይገናኛል፣ በሰርግ ይገናኛል። ቤታችሁ የሞቀ መሆን አለበት። በእቃ በተለያየ ስራዎችን መሆን አለበት። ስራ 24 ሰዓት ስራ መስራት መውደድ አለባችሁ። የስራ ፍቅር ካለ ድህነት የለም። የስራ ተነሳሽነት ካለው ድህነት የለም። የስራ ተነሳሽነት ከሌለ ነው ድህነት ያለው። ወቁ ልጆች። ስለዛ ትዳራችሁ የጠነከረ ትዳር አድርጉና እንትን ማለት አለባችሁ። በዚህ እኔ የምልላችሁ ነው የፈለኩት። ጎበዝ አስቀኚ የትዳር ሰው እንዲቀናባችሁ የትዳር ጓደኛሞች፣ የቤታችሁ ጓደኛሞች። አሁን የትዳር ብቻ ጓደኛ ሳይሆን የንብረታችሁ ጓደኛሞች ገብቷል። የንብረታችሁ ጓደኛሞች፣ የቤታችሁ ጓደኛሞች። ሰው የትዳር ብቻ ጓደኛ አይደለም፣ የአስተሳሰብ ጓደኛ፣ የንብረቱ ጓደኛ፣ የትዳሩ ጓደኛ፣ የቤቱ ጓደኛ መሆን አለበት ነው። የትዳር አጋር የትዳር ጓደኛ ብቻ አይደለም። የሁሉ በእናንተ ስር ያለ ሁሉ ሁለታችሁ ነው የሚመለከተው። ሁለታችሁ ነው የንብረቱ ጓደኛሞች፣ የንብረታችሁ ጓደኛሞች ሁለታችሁ ናችሁ። ሌላው ሰው ሶስተኛ ወገን ነው። ሌላው ሰው ሶስተኛ ወገን ነው። የንብረቱ ጓደኛ የሁለታችሁ ንብረታችሁ ቤታችሁ አሳክናችሁ ከያዛችሁ ሰው ይቀናባችኋል። ምንድን ነው ልጆች ባገቡ ቁጥር 200 ካሬ 150 ካሬ የምትሸልመው? አይ መሬት በእርግጥ እኔ የገዛዛቸው አሉኝ። ከዛም በፊትም የነበሩኝ አሉኝ። እኔ እንግዲህ ትዳር ስትይዙ ሰጣችኋለሁ ለሴቶች። አስብ፣ ከዚህ በኋላ ቡርኬ ላይ አላገባም። ቡርኬ ሲያገባ 200 ካሬ አለበት። ሚሊዮን ሲያገባ 200 ካሬ አለበት። ይሄን ነገር አስበን የገባበት ቤተሰቦች ሰጣቸዋለሁ። የማናቸውም ልሰጥ ተዘጋጅቻለሁ ለሁላችንም። ሰጣቸዋለሁ። እኔ ባለኝ መጠኔ ወደ ኋላ አይደለም። እውነት ነው። የሴቶቹም ባይሆን ትላልቆቹም የሴቶቹም ሰጣቸዋለሁ። አንድም የሚያስፈራና እንትን የሚል ነገርም የለም። በእርግጥም ማለት ነው። ታዲያ እኔ ለልጆቼ ያልሆነ መሬት እኔ ምን አደርግልኛል? እኔ ሽጬ አሁን በኋላ እኔ ያለኝንም ይበቃኛል፣ ያለንን ገንዘብ ይበቃ ሽጬ እንትን ያለው እኔ ግን እሰጣቸዋለሁ ነው ሰጣለው። ያለው ነገር ጨርሼ አከፋፍላችኋለሁ ስታገቡ ማለት ነው። እስከዛ ግን በእጄ ነው። ቤተሰቦች ቆይ ላሳያችሁ እና ካሜራማን እና ይሁላችሁ። ይኸው የመሬት ካርታ ምናምን ወረቀት የያዘበት እቃው ራሱ ቆሽሿል። ምን ያህል አባታችን ለኛ እንደሚጨነቅ ማሳያ ነው። ይሄ ብዙ ጊዜ ነው እንትን ውስጥ ይቀየራል እኮ። አይቀየርም። ለምን ይቀየራል? አንቺ አይቀየርም። ሳጥን ውስጥ ነው ማስገባው። በቃ ይቀመጣል ነው። አሁን ይሄ የእናንተን እንትኑን ለማሳየት ወረቀቱን ትለዩታላችሁ ብዬ ነው እኔ ያመጣሁት እንጂ እኔ አይነካካም። ጨፈራ ታጓጓን በእግዚአብሔር ውስጥ ምን ተደረገ? እሺ እጅ ለቀቀን ጨፍኛለሁ። ማርያምን ጨፍኛለሁ። እኔ አየታማኝ እንደሆንኩ ስለማይቅ አላዘኝ። አዎ አንቺ ጓጓ
እሺ ደርሰናል ነው ቦታው ደርሰናል። በቃ ያው ተረጋጋ፣ እየተከፈተ ነው። ተረጋጋ ምራንሽና። እሺ ያው ልመራችሁ ነው እንዳታይ። ኧረ ላይ ይጃለው ጠጋ በል። እሷንም ይጃታለሁ። ጠጋ 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 በሉ። ዝም በሉ በቃ ጠጋ በሉ። ጠጋ ጠጋ። ኧረ አባቴ የት ነው ያመጣህን? ና በስመ አብ ና ወደዚህ ጋር ጠጋ ጠጋ። አሁን እዚህ ጋር ትቆማላችሁ። ከዛ በኋላ ተረጋጋ ተረጋጋ። ስማሙት ብስኩት ይሄ ነው እንግዲህ ቃል የገባላችሁ አባታችሁ ከነ እንሰቱ ከነ ምናምኑ እንዴ ጋሼ የት ነን? ያው ምንድነው ይሄ? በቃ ያንተ ነው አባት፣ የእናንተ ነው ይሄ ከነ እንሰቱ ምናምን ቃል የገባላችሁ በቃ ነኝ። ማታ ነው የሰጣችሁ ማለት ትችላለህ ጋሼ። ይሄ ገና ይስተካከላል። ምንድነው ይሄ መሬት ለእናንተ ሰጣችኋለሁ። ጮን መፋቅ ምናምን ትለያለች፣ ችግር የለም። መሬት ለእናንተ ሰጥቻለሁ። እነዚህንም እንሰቶችን ምንድነው? ቆይ ጋሼ እዚህ ያመጣን እኔ ይሄ የራሳችሁ እንትን ብዬ የራሳችሁ ሰጥቻችኋለሁ። ይሄን መሬት ከነ እንሰቱ ከነ ቤቱ ማፍረሳችሁ ሌላ ቤት መስራት ትችላላችሁ። እኔ የእናንተ ነው ለመስጠት እንትን ያልኩት። ይሄ ሁሉ የእናንተ ነው። ይሄ 200 ካሬ ሜትር ነው ያለው። ሌላው 200 ካሬ ሜትር እኔ ለእናንተ ይሄውና እንትኑ ወረቀት ይሄው። ኦኬ በአንተ ስም ነው? ስም ማዞር ብቻ ነው? ስም ታዞራላችሁ ነው። እኔ ስም አዞርላችኋለሁ። ይሄውና ይሄንን ነው። ይሄው ይሄ የመሬት ማረጋገጫው ነው። ይኸውላችሁ ቤተሰቦች እኔ ማመን አልችልም። ማርያምን ጋር ይኸውልህ አባቴ ምንም ነገር ውሸት ነገር መዋሸት አይወድም አይፈልግም። ቤተሰቦች ጋሼ አባቴ የከበደኝ ማመን አልቻልኩም። ቤተሰቦች የሽምግልና ዕለት አባቴ ጋሼ የሽምግልና ዕለት ስማኝ፣ የሽምግልና ዕለት እኔ መሬት እሰጣቸዋለሁ እኔ ቤት እሰጣቸዋለሁ ስትል አብዛኛው ሰው በጣም ነበር የገረመው። በዚህ ዘመን መሬት ቤት የሚሰጣባት ከየት ተገኝቶ ነው የሚለው፣ ግን አባቴ ሆኖ ተገኝቷል። ለኔና ለህያብ ቃል የተገባልን መሬት ዛሬ ተረክበናል። አዎ ካሜራማን ይኸውላችሁ ያለው በእናቴና በአባቴ ስም ነው። የመሬቱ ካርታ ይታያል? ካሜራማን ይታያል? 200 ካሬ ነው። እንግዲህ ስም ማዞር ብቻ ነው። አባቴ ደስ ባለግ ሰዓት ይሄንን ጨርስልኝ። ግን በቃል ስለተገኘ እንደኔ በጣም ነው የማመሰግነው አባቴ። አይገባም፣ ገና ሌላም ነገር ተጣጣለው። አይገባም፣ እሱ እንኳን አይቆይልን፣ እሱ ለኛ ይቆይ እንዴ። አንቺ አሁን ልጅ ወልዳችሁ ኧረ አይገባም፣ ኧረ በእግዚአብሔር እኔ እንደዚህ አልወድም። በቃ ገና ሌላም ነገር ሰጣችኋለሁ፣ ሌላም ነገር ሰጣችኋለሁ። እሺ ሰጣችኋለሁ። አይዞ እናንተ ብቻ ጠንክሩ፣ እናንተ ብቻ ጠንክሩ። ስንት ካሬ ነው ያውን ይሁሉ? እኔ አሁን ጋሽ ምን ላድርገው ነው ይሁሉ መሬት? በቃ ቤት ትሰራበታለህ፣ ታከራየውና በየወሩ ገቢተይ ቁጭ ነው። አልደረሱ ሲደርሱ ሽላ የሚባል ነገር ያወጣሉ። ሽላ ከወጡ በኋላ ይደርሳሉ። ከዛ ጉድጓድ ይቆፈራል፣ እዚህ አካባቢ ይቀበራል። ሽላውን ማሳያችኋለሁ። የደረሰማ አለ ነገሩ ማስተካከል ይችላል። የራሳችሁ እሺ ይሄን ሽላ የሚባለው ይሄ ደርሷል ነው። ይሄ ሽላ የደረሱ ይኸውና ጥሏል። ይኸው የደረሰን ሰት ይኸው ይሄ ሽላ ጥሏል። አየሽ ነው አይንሽ እንዳያምሽ ነው። ወደዚህ ወደ ጥላሉ ግቢ፣ ወደ ጥላሉ ግቢ። ያ ይታይሻል። አሁን የአንሰት መፋቅ አለበት፣ ደርሷል ማለት ነው። ይታይሻል። ያው በዛ በኩል በምንድን ነው የሚታወቀው እንደደረሰ? ያው
በቃ አሁን ያው ጥሏል። ያው አንጠልጥሏል። የተንጠለጠለው ማለት ነው። እንደዚህ ወረደ። ያው እንደ ሙዝ ሳይቶች አይተሽዋል። እንደ ሙዝ በጎን በኩል የወረደው ማለት ነው። ይሄኛውም እንደዛ ይሄ 3 4 5 እንጂ በቃ ኧረ ይበቃኛል። ይሄን በቃ አባቴ ቆይ አንድ ጥያቄ ልጠይቅህ። ይሄን መሬት ለኔና ለህያብ የሰጠህን ዋነኛ ምክንያቱ ምንድነው? ደስ ብሎ ነው? አዎ መጀመሪያም ሰጣችኋለሁ ብዬ ቃል የገባሁት ነው። መጀመሪያም ለእናንተ ነው። ግን ጥሩ ቤት ትሰሩበታላችሁ፣ ለመኖሪያ ትኖሩበታላችሁ፣ ልጅ ወልዳችሁ ከብዳችሁ የምትኖሩበት ቦታ ነው። ሰጥቻችኋለሁ። በቃ ያርግልህ። በቃ አንተ አሪፍ ሰው አታገባም አንተ። የኔ እንኳን ትንሽ እስቲ እናስብበታለን። ያርግልህ እኮ አይደለም አባቴ። ነፃነት ስታገባ 200 ካሬ፣ እኔ ሳገባ 200 ካሬ የሁሉም አለ። እሺ ለምን አታሳየንም? አሁን ሩቅ ነው። አባቴ በቃሉ ተገኝቷል። እኔ ምን ብዬ እንደማመሰግነው አላውቅም። ልጁ ነኝ ግን ኑርበት ብሎ ነው 200 ካሬ መሬት የሰጠኝና ለኔና ለህዩ አባቴ ቃል የገባው መሬት በቃሉ ተገኝቷል። የግቢው ቁልፍ ኧረ በስመ አብ እንዳይጠፋ በስርዓቱ ያዝ እና ድሮ ማለት ነው ቤተሰቦች ይሄ መሬት እንደገዛው አባቴ እቤት ሰርቶበታል። ቤቱንም ላሳያችሁ ነው። ይኸውላችሁ ያው አባቴ ይሄንን ቤት የሰራው መሬት ለመያዝ ነው አይደል? ለመያዝ ይሄ ለመያዝ ነው። ከዛ አሁን እኔ ስገባ አፈራረሰውና በብሎኬት ነው በብሎኬት ይሰራል። በብሎኬት ይሰራል። ሞቷል። በብሎኬት ይሰራል። ይሄንን ነው በብሎኬት ይሰራል። አይ ጥሩ ቤት ነው። አለምሽ ማድር እንደይ አዎ ትንግርት ነው የሆነብሽ። ከዛ ደግሞ እንደዚህ እንደሰጠኝ ታውቂያለሽ። የበሩ መፍቻ እዚሁ አንተ ጋር እግዚአብሔር እና ቤተሰቦቼ ያው በማዘር በእናቴና በአባቴ ስም ነው ያለው። በተመቸው ሰዓት አባቴ ስም አዙሮ ምናምን በኔ ስም አድርጎልኝ ይሰጠኛል። አሁን ቦታውን አሳይቶኛል። እንግዲህ ከዚህ በኋላ እዩዬ የ200 ካሬ ሜትር 200 ካሬ ባለቤት ሆነናል። ና አባቴ እንግዲህ እያየ ነው አየቤቱን ሰራዋለ። ከራይ መቀበል ነው በቃ በየወሩ ይላክልሃል። ታከራየዋለህ። እኔ ለምን አከራየዋለሁ? ያው ለመኖር ካሰብክም እሳየው ነው። ልጆች እዚህ ጋር ለመኖር መቻቸዋል። መኖር ና አባቴ እና እንግዲህ አሪፍ ነው የሚሆነው። ምርጥ ነው። እኔ ምንን ብዬ እንደማወራ አላውቅም። ቃላቶች ነው የጠፉብኝ። ለምን በቃሉ ነው የተገኘው። ብዙዎቻችሁ በጣም ገርሟችሁ ነበር። አባቴ መልሼ ልጠይቀ የሽምግልናው ዕለት ህያብን እንዲሰጡ እንዲሳካላችሁ ሽምግልናው ድጋሚ ደጅ እንዳጣኑ እንደዛ ያልክ መስሎኝ ነበር። ብዙዎቻችሁም እንደዛ ነው የመሰላቸው። የሚኖሩበት መሬት ቤት እሰጣቸዋለሁ ብሎ ነበር። አይሁን ነው፣ ውሸት አይደለም። በውሸት የዛን ጊዜ እኔ ውሸት ዋሽቻቸው አይደለም ልጅቷም ይሰጡኛል ብዬም ሳይሆን እኔ እውነቱን ነው የነገርኳቸው ሽማግሌዎቹ። አሁንም ውሸትም አይደለም። ከአሁንም በኋላ የሚመኑኝም ቦታችሁ ቦታ ነው ይሄውና ስም ነጊ ከነው ገዳ ስም እንትን ብዬ እሰጣችኋለሁ። እኔ ፈርማለሁ። ውክልና ሁሉ ባንዳችሁ ታረጋላችሁ። በቃ ውክልና ትወስዳላችሁ። እኔና እናትህን ለልጃችን መስጠታችን በፍርድ ቤት እናረጋግጣለን። በቃ ከዚህ በላይ ደስታ ምን አለ? ከዚህ በላይ አባትነት ምን አለና አባቴ እወድሃለሁ። እሺ አመሰግናለሁ። እኔ ምንም አይደለም። እኔ ማመሰግናችኋለሁ ልጆቼ። እናንተ እሱ ምን ነው የሆነው? እናንተም